ዛሬው ማን ነው? አድራሻው፣ ስሙ፣ መልኩን ማወቅ የመጀመሪያው ምዕራፍ ሲሆን ሁለተኛ ምዕራፍ ደግሞ ያንን ሰው ማግኘት ነው። አዎ ሉሊት ከባድ መረጃ አገኘች። ሉሊትን አግቶ ይዟት ሊሄድ የነበረው ማን እንደሆነና እንዲሁም ደግሞ የሮዛ ሰው እንደሆነም ታወቀ። ሮዛም እየተጨናነቀች ቆይ ግን ማን ሊያቅ ይችላል? ምክንያቱም ምንም አይነት መረጃ የለውም። ስለዚህ ምን አገባኝ እያለችም እያሰበች እያለ ነገር ግን ዳዊት ሲመጣላትኝ ሉሊትን አስጥሏትኝ ከዛም በኋላ እሱ ሲሮጥ ጥሎት ሄደው ዋሌቱን ነበር። ስለዚህ ማንነቱም ታውቋል። እናም ሮዛ አይመለከተኝም ካሁን በኋላ እያለችም እያለ እናም አሁን ላይ ኢብና ባንቴኑ ወደ ህግ ለመሄድ ሲሞክሩም ለህግ ተጨማሪ መረጃ የሚሆን እኔ አግኝቼልሃለሁ ወንድሜ ብላም ሉሊትን ትነግረዋለች። ይህ አንቺን አይመለከትሽም፣ ድሮ እኛ በህፃንነታችን እቃቃ እንደምንጫወተው እኮ አይደለም ሉሊት ብሎም ዳዊት ይመልስላታል። አይ ግን ደግሞ ይልህ ፖሊሶች የሚያግዝህ መረጃ ይዤልሃለሁ ብላም ዋሌቱን ትሰጠዋለች። ይህንን አንተ ስታባረው ነበረ ጥሎት የሄደው ብላም ስትለው ያንን ባንቴኑ ይቀበልና በጣም ደስ ይለዋል። ባንቴኑ ካሁን በኋላ ፖሊሶች ሳይሆን ጨዋታውን እኛ እንጨርሰዋለን በማለት ሲል ዳዊትም በፍጹም ይህ መሆን የለበትም፣ እኛ እንደነሱ ወንጀለኛ አንሆንም፣ ስለዚህ ይህንን መረጃ ለህግ ነው አሳልፈን መስጠት ያለብን ብሎም ዳዊት ይለዋል። ባንቴኑና ዳዊት አሁን ላይ አብረው እየሰሩ ቢሆንም ነገር ግን ደግሞ ሉሊት ያገኘችው መረጃ በጣም አሪፍና እንዲሁም ደግሞ ለሮዛ ከባድ መረጃ እንደሆነም ይታወቃል። ሮዛም ሉሊትን አሁን ላይ መለማመጥ ጀምራለች። ሉሊት ነይ እስኪ እፈልግሻለሁ ብላም ስትላትኝ እያታለለች ነበረ። እስከ ዛሬ ድረስ እያመነጫጭቀች ስታናገራት እንዳልነበር ሁላ አሁን ላይ ግን ሮዛ መለማመጥም ጀምራለች። እናም ምን ፈልገሽ ነው ብላም ስትላትኝ ይህንን እኮ ከምታገኝበት ይልቅ የምታጨው ይበልጣል ብላ ሉሊትም ትላታለች። ታዲያ አንቺ እኔን እንደዚህ በማድረግሽ ምን አጣሽ ብላ ትላታለች። ሉሊትም ይኸውልሽ እኔ ማንነቴንና እንዲሁም ደግሞ ትዕግስትነቴን ሉሊትነቴን ነው ያጣሁት ብላ ለሮዛም ትመልስላታለች። ማንኛውም አሁን እኔ ነገሮችን ሁሉ ይቅርታ አድርጌልሻለሁ፣ ሁሉንም ነገር ትቼዋለሁ ብላም ትላታለች። ሉሊትም አመሰግናለሁ ብላም ስትመልስላትኝ ሮዛም ብድግ አድርጋ እኔም እኮ ለነገሩ እኔ ካንቺ ላይ የደረሱብሽ ነገሮች ትንሽ ባንጨረጭሩኝም ነው እንጂ ለዛ ነው እንጂ አንቺን ወይም ደግሞ ከፍቼብሽ ወይንም ላንቺ መጥፎ ልሆን ፈልጌ አልነበረም ብላም ሉሊትን ትላታለች። አሁን ላይ ሮዛ ሉሊትን መለማመጥ ጀምራለች። ሉሊትም አያስፈልግም ምንም አይደለም ደግሞ አመሰግናለሁ ስላደረግሽልኝ ነገር ሁሉ ብላም ትመልስላታለች። ማንኛውም ነገሩን ሁሉ ከረሳሽው እንርሰው በቃ ብላ ሉሊትም ትላለች። አዎ እንርሰው፣ ብንረሳው ይሻላል። እናም ደግሞ ነገሮችን ደግሞ ጎን ለጎን አብረን ብንሰራ ይሻላል ብላም ትላለች። ሉሊት ጋር አብራን ለመስራትና እንዲሁም ደግሞ ሉሊትን ለማታለል የፈለገችው ሮዛ በፍጹም ከአንቺ ጋር ምንም አይነት ስራ አልሰራም፣ አንቺ ጋር ምንም ነገር አልሞክረውም ብላ ሉሊትም ትላታለች። ነው እኔን አታምነኝም እንዴ የኔ ቆንጆ ብላ አሁንም ትላታለች። አይ ሮዛ እኔ በጣም ብዙ ጊዜ አምኜሽ ነበረ፣ ብዙ ጊዜም ክተሽኛል። ስለዚህ አሁን ደግሞ አንቺን የማምንበት ምንም አይነት ነገር የለም በማለት ትመልስላታለች። ልሽ ሮዛ እኔ ሁሉንም ነገር ትቼም ነበረ፣ አምኜሽም ነበረ። አንቺ ግን ደግሞ የጥላቻ ጦርሽን አሁንም ቢሆን መወርወርሽን አልተውሽም ብላም ትላታለች። ሮዛም በጣም ይቅርታ የኔ ቆንጆ፣ እኔ ካሁን በኋላ እንደ ድሮ ማንነቴ አይደለውም፣ ደግመው እነዛ ጊዜዎች አይመለሱም። ካሁን በኋላ እኔ በፍጹም ምንም አይነት ተንኮል ሆነ ችግር አልፈጥርም ብላም ትላታለች። ቆይ ግን ምን ነው አሁንም ቢሆን አላመንሽኝም እንዴ ትጠራጠርኛለሽ ብላም ስትላትኝ ሉሊትም አሁን ላይ ግን ልክ እንደ ወንድሜ ነገሮችን ሁሉ ከጀርባ ማየት ሞክር ያለው፣ ስለዚህ አንቺን በፍጹም አላምንሽም ብላም ትላታለች። ሉሊትም ደግሞ ይህንን ስትላትኝ በፍጹም የኔ ቆንጆ ልታምኝ ይገባል፣ ካሁን በኋላ እኔ አንቺን ለመጉዳት በፍጹም አላስብም ብላ ሮዛም ትላታለች።
የኔ ቆንጆ ምን ነው በቃ እሺ ለማንኛውም አሁን ላይ ጥሩ ሁኚ ላሳይሽ ብላም ትላታለች። ለእኔ ሳይሆን ለራስሽ ጥሩ ሁኚ ብላ ሉሊትም በቃ አሁን መሄድ ይችላለሁ ብላም ስትላትኝ አዎ መሄድ ትሻለሽ የኔ ቆንጆ ብላም ትላታለች። ሮዛም ሉሊት ስትሄድላት አቤት እቺ መርዝ ድሮስ አንቺ መርዝ እኮ ነሽ በማለት ትላታለች። ሉሊት ስትሄድላት ሮዛ ግን ደግሞ ሌላ ተንኮሏን ልትሰራም እንደሆነ በፍጹም አላወቀችም። ሉሊት ግን ደግሞ መቼም ቢሆን አላምንሽም ብላታለች። ዳዊትና ዴብም ሁሉንም መረጃ ወደ ፖሊስ ጣቢያ ይዘው ይሄዳሉ። እናም ያንን ከጨረሱም በኋላ እሺ ታዲያ መልክታል ወይ ብሎ ዴብም ይጠይቀዋል። አዎ ሁሉንም ነገር አመልክቼ ሰጥቻለሁ፣ ደግሞም ዋሌቱንም ሆነ አንዳንድ መረጃዎችንም ሰጥቻለሁ። ስለዚህ እኛ ምንም አይጠበቅብንም፣ አሁን ላይ መሄድ ነው የሚያስፈልገን ብሎም ለባንቴኑ ይነግረዋል። ባንቴኑም ግን ደግሞ ክሱን አምነውበታል ብሎም ይጠይቀዋል። እየከፋ ነገር ስላልታየ ይሄ ግድ ነው፣ ደግሞም አዎ አምነውበታል ብሎም ለባንቴኑ ዳዊት ይመልስለታል። ቆይ ግን አንተ ሌላ መረጃ አለህ ብሎም ዳዊት ይጠይቀዋል። እውነት ለመናገር አሁን ላይ መረጃው እንዳለኝ ቆንጅየው በጣም የዋዛ ሰው አይደለም ተብሏል ብሎም ሲለው ደግሞ ማነው ቆንጅየው ማለት? አው ቅጽል ስሙ ቆንጅየው ነው እና በጓደኞቼ ስለሰማው ነው ብሎ ለዳዊት ሲነግረው ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ሮዛ አሁን ላይ ሉሊትን መለማመጥ ጀምራለች። እንዲሁም ደግሞ አሁን ላይ የተስተካከለችም መታለች። ምን ይፈጠራል የሚለውን በቀጣይ ክፍል የምናይ ይሆናል። እንዲሁም ደግሞ ለዳዊት በጣም ከባድ መረጃና እንዲሁም ደግሞ ለዳዊት አስፈላጊ የሆነውን መረጃ ሉሊት ሰጥታቸዋለች ማለት ነው። ይህንን ይዘው እንግዲህ ዳዊትና እንዲሁም ደግሞ ባንቴኑ መረጃ ይዘው ወደ ህግ ሂደዋል ማለት ነው። ምን ይፈጠራል የሚለውንም እንግዲህ አብረን የምናይ ይሆናል። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዘን እንቀርባለን። እናንተ ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉን እናመሰግናለን። ምን ተፈጠረ የሚለውን እንግዲህ ዛሬ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ሉሊትና እንዲሁም የሉሊት እናት እንግዲህ ሁላችንም እንደምናውቀው የሉሊት እናት ያው ሁሉንም ነገር ትሳ ደግሞ እኛ በመጀመሪያ የሆነ ነገር ማድረግ አለብን፣ እሱን ደግሞ የኛ ማዘጋጀት የኛ ተራ ነው ብሎ የሚለዋል። እና ታዲያ ምንድነው እንድናዘጋጅ የፈለከው ብሎ ሲል በዛውም ደግሞ ጓደኞችና እንዲሁም ደግሞ ገር ፍሬንዱ የት እንደሚገኙ ማወቅ እንችላለን ብሎም ዳዊት ለዳዊትም ይነግረዋል። ዳዊትም ደግሞ ቆይ እንዴት ነው እንዴት እናውቃለን ልናቅስ እንችላለን ብሎም ይጠይቀዋል። ይህንን ሲለው ባንቴኑ በጣም ቀላል ነው ዳዊት ቆይ ይህንን ነገር